ይህንን የመሰለ ዋይድ ሌግ ሱሪ እንዴት እንደምንሰራ ነው ዛሬ አብረን የምናየው ውድ ቤተሰቦች። በጣም በቀላሉ ባልተወሳሰበ መንገድ ከፓተርን ጀምሮ እስከ አሰፋፉ አብረን እናያለን። በእርግጠኝነት እንደሚጠቅማችሁ እንደምትጠቀሙበት አምናለሁ የኔ ውድ ቤተሰቦች። እንኳን ሰላም መጣችሁልኝ። መተናል። በጣም በቀላሉ ከወረቀት ከፓተርን አቆራረጥ ጀምሮ ጨርቃችንን ቆርጠን እንዴት እንደምንሰፋ እናያለን። በጣም ቆንጆ በተለያየ የጨርቅ አይነት መስራት ትችላላችሁ ውድ ቤተሰቦች። አሁን ወደ ስራችን እንግባ። እሺ የኔ ውድ ቤተሰቦች የፓተርን ወረቀት አዘጋጅቻለሁኝ። በደንብ ሱሪ ከዚህ በፊት ሰርቼላችሁ አውቃለሁ። የከርቭ ማስመሪያ፣ ማርከር፣ ስፒል ፒን ለማድረጊያ ማለት ነው፣ የጨርቅ መቀስ፣ የወረቀት መቀስ፣ ቀጥ ያለ ማስመሪያ እንዲሁም ልኬት አዘጋጅቻለሁኝ። ሜትርም አለን ማለት ነው የኔ ውድ ቤተሰቦች። ከወረቀቱ ላይ ከቆረጥን በኋላ ጨርቁ ላይ እንዴት እንደምንቆርጥና እንደምንሰፋን ማሳያችሁ። የዛሬው ሱሪ ከሌላው ባለፈው ከሰራውላችሁ ሱሪ የሚለየው ዚፐር ፍላይ አይኖረውም። ዚፑ ከፊት ለፊት ሳይሆን ከጎን ነው የሚሆነው። እንዲሁም ደግሞ ከኋላ ኢላስቲክ ነገር አደርግበታለሁኝ። ወገቡ ላይ ማንገቻ ይኖረዋል ማለት ነው። እናንተ ግን ብትፈልጉ ኪስም ማስገባት ዚፐር ፍላይም ፊት ለፊት ማስገባት ትችላላችሁ። እንዲሁም እግሩ አካባቢ ዋይድ ሌግ ነው፣ ሰፊ ነው። የጉልበት የታፋ ምናምን እያለን የምንለካው ልኬት አይኖርም። የሚያስፈልገን ጥቂት ልኬቶች ነው። የወገብ ልኬት፣ የዳሌ ልኬት፣ ቁመት፣ ክሮች ወይም ደግሞ ፓትሌት እና የሚያስፈልገን ዌስት ቱ ሂፕ ማለት ነው። ከወገብ እስከ ዳሌ ያለን ልኬት ብቻ ነው የሚያስፈልገን የኔ ውድ ቤተሰቦች። እንኳን ሰላም መጣችሁ። ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ ይደረግ። የምትወዱኝ ላይክ አድርጋችሁ ጀምሩ። ይበጃዋል፣ ይጠቅማል ለምትሉት ሰው ደግሞ ሼር እያደረጋችሁ ቪዲዮን እስከ መጨረሻው በማየት ቪዲዮአችን ቫይራል እንዲወጣ እንድታግዙን በትህትና ጠይቃለሁ። የመጀመሪያችንን ከላይ ጋይድላይን እናሰምራለን። ለወገብ መስመር ይረዳናል እሱ። በመቀጠል ወደ ታችም ደግሞ እንደዚሁ ለጎኑ ጋይድላይን በተጨማሪ አሰምራለሁ። ወረቀት ላይ ስለሆነ እየሰራው ያለሁት ማለት ነው የኔ ውድ ቤተሰቦች። የምንሰራው በጣም በቀላሉ ነው። ከዚህ በፊትም የሱሪ አሰራር አሳይቻችሁ ግራ የገባችሁ ሰዎች ነበራችሁ። ዛሬ ከሱ ልዩነቱ ኪስ እና ኪስ አይኖረውም። ዚፑ ደግሞ ከፊት አይደለም ከጎን ነው እና የጉልበት የታፋ እንዲሁም የአንክል ወይም ደግሞ የቁርጭምጭሚት የእግር ማስገቢያ ልኬቶች አይኖሩትም። ቀጥታ ዋይድ ሌግ ሰፊ ስለሆነ በሰፊው ነው እግር አካባቢ የሚሰራው። ከዛ ውጭ ግን ይሄንን ፎርሙላ ተጠቅማችሁ የተለያዩ ፋሽን ሱሪዎችን መስራት ስለምችሉ በደንብ ተከታተሉኝ የኔ ውድ ቤተሰቦች። እንግዲህ ከላይ ያሰመርኩት የወገብ መስመር ይሆናል። ስለዚህ አሁን ደግሞ ምን እናደርጋለን? ከወገብ እስከ ቁመት እናሰምራለን። እኔ ሌንግዝ ያለኝ 40 ኢንች ነው። ነገር ግን ከመለካቴ በፊት 2 ኢንች ለዌስት ባንድ ቀንሳለሁ። ስለዚህ ከ42 ኢንች ሲቀነስ 38 ኢንች ይመጣል። 38 ኢንችን እንደዚህ እለካለሁ ማለት ነው። 2 ኢንች የምንለቀው ወገቡ ጋር ላለው ቀበቶ መሳይ ነገር ዌስት ባንድ እንዲጠቅመን ነው ማለት ነው። ከፈለጋችሁ እናንተ 1.5 ኢንች መቀነስም ትችላላችሁ። የኔ ሰፋ እንዲል ስለፈለኩ ነው ማለት ነው። ይሄ የቀነስነውን 2 ኢንች በኋላ ሱሪውን ሰርተን ከጨረስን በኋላ ወገቡ ላይ ዌስት ባንድ ስለምናስገባ ዞሮ 40 ኢንች ይሆናል ቁመታችን ማለት ነው። ያለበለዚያ ግን 40 ኢንች ለክተን ድጋሚ
2 ኢንች ብንጨምር ይረዝማል ማለት ነው የኔ ውድ ቤተሰቦች። ስለዚህ እሱንም የምንቀንሰው ለዛ ነው። በደንብ ሱሪ ዲቴል ሁሉንም የምትፈልጉ ከዚህ በፊት የተሰራ የሱሪ ፓተርን ስላለ እሱን ተከተሉ። በሁለተኛ ደረጃ የምናስቀምጠው ከወገብ እስከ ዳሌ ያለውን ልኬታችን ነው። የኔ 8.5 ነው። 2 ኢንች ለዌስት ባንድ ስቀንስ 6.5 ኢንች ይመጣል። 6.5ን እንደዚህ ቲክ አረግና በማስመሪያ ላይ ቀጥታ አገናኘዋለሁ ማለት ነው። እንደዚህ ቀጥ አድርጌ ያሰምረዋለሁ። በመቀጠል ደግሞ አሁንም ከወገብ እስከ ፓትሌት ወይም ደግሞ ክሮች የምንለውን የኔ 11 ነው። 2 ኢንች ቀንስና 9 ይመጣልኛል። 9ን ቲክ አረጋለሁ። ኦኬ። በኋላ 2 ኢንቹን ስንገጥም ትክክለኛውን ቁመቱን እናገኛለን ማለት ነው። እነዚህን ጋይድ ላይኖች ማስመር በኋላ ካልኩሌት ያደረግነውን ፎርሙላ ተጠቅመን ያገኘነውን ቁጥር የምናስቀምጥበትን ቦታ በትክክል እንድንለይ ይረዳናል ማለት ነው የኔ ውድ ቤተሰቦች። ይሄው በቀላሉ እነዚህን ልኬቶች አስቀመጥን ማለት ነው። ይሄንን የወገብ መስመር፣ ይሄ ሂፕ ወይም ደግሞ የዳሌ ክሮች ወይም ደግሞ ፓትሌት፣ ከታች ደግሞ ሌንግዝ ወይም ደግሞ ሂም ላይን ብለን እንጽፍበታለን ማለት ነው። አሁን ካልኩሌሽን እያደረግን ያካፈለን ቦታቸው ላይ እናስቀምጣለን። በመጀመሪያ ዳሌ መስመር ላይ እንሄድና ዳሌያችንን ለ4 እናካፍላለን። የኔ 10 መጣ። የዳሌ መስመር የክሮች ላይን ወይም ደግሞ የፓትሌት መስመር እንዲሁም የወገብ መስመር ላይ እወስድና እሱን ቲክ አረጋለሁ ማለት ነው። ኦኬ። እነዚህ መስመሮች ቀጥ አድርጌ በማስመሪያ አገናኛለሁ ማለት ነው። መስመሮቹን በማስመሪያ አገናኛለሁ። እንደዚህ ማርከሬ ትንሽ እየፈዘዘ ነው እንደሚታያችሁ ተስፋ አለኝ የኔ ውድ ቤተሰቦች። እሺ፣ ይሄው በማስመሪያ አገናኘን። በመቀጠል ወገብ መስመር ላይ ሄዱና ወገብን ለ4 አካፍሉ። ከዛ የዳርት 1 ኢንች ደምሩበት ማለት ነው። የኔ ወገብ 34 ነው ያለኝ። 34 ለ4 ሲካፈል 8.5 ይመጣል። 1 ኢንች ለዳርት ስጨምርበት በጠቅላላው 9.5 ይመጣል። ስለዚህ ይሄንን 9.5 የወገብ መስመር ላይ አስቀምጣለሁ ማለት ነው። 9.5ን የወገብ መስመር ላይ እንደዚህ አስቀምጣለሁ ማለት ነው። እናንተም ያገኛችሁትን የወገብ ልኬታችሁን እንደዚህ አስቀምጡ። 1 ኢንቹ ለዳርት ነው ማለት ነው። በመቀጠል እንደዚህ ምልክት ካረኩ በኋላ አሁን ቲክ ያረኩትን ከዳሌ መስመር ጋር በከርቭ ማስመሪያ ቀስ አድርጌ በጣምም ያልተጋነነ ከርቭ እሰራለታለሁ ማለት ነው። የኔ ውድ ቤተሰቦች እየገባችሁ እንደሆነ ተስፋ አለኝ። በጣም በቀላሉ ሱሪ የምንሰራበት መንገድ ነው። እሺ፣ ከዚህ እስከዚህ ያለውን አስምረን እንለካለን። ያ ማለት ዳሌ ሲካፈል ለ4 እንደማለት ነው። እሱን ውጤት ለ4 አካፍሉት። የኔ 10 ነው ዳሌ ሲካፈል ለ4። እሱን ድጋሚ ለ4 ሳካፍለው 2.5 ኢንች ይመጣል። 2.5 ኢንችን ክሮች ኤክስቴንሽን ትባላለች። እቺ ተቀጣዩን ቦታ ላይ 2.5 ተጨማሪ ሰጠዋለሁ። እቺ ከርቭ የምንሰራባትን ፓትሌት ከርቭ የምናገኝባትን ማለት ነው። 2.5 እሺ፣ ይሄው እሷን ምልክት አደርጋለሁ። እቺን አሁን እኔ ምልክት ያደረኳትን የከርቭ ማስመሪያ ተጠቀምና ከማገናኘቴ በፊት 1.5 ኢንች ወደ ላይ አሁን እኔ ምልክት ማረግበት ቦታ ላይ ምልክት አድርጉ። ከዛ በከርቭ ማስመሪያ ከሌላችሁም በእጃችሁ ከርቭን ጠብቃችሁ እንደዚህ አገናኙት ማለት ነው።
የኔ ውድ ቤተሰቦች ቀላል ነው አይደለ? በእርግጠኝነት እንደሚጠቅማችሁ ከዚህ በኋላ ሱሪ መስራት በጣም እንደሚቀላችሁ እርግጠኛ ነኝ። በጣም ቀላሉ መንገድ ነው። እሺ ይሄ የኔ ውድ ቤተሰቦች ከዚህ እስከዚህ ያለውን ልኬት ለካና ወደ ታች አወርደዋለሁ። ከዚህ እስከዚህ ያለውን ልኬት ለካና ዋይድ ሌግ ሰፊ እንዲሆን ስለምፈልግ እግሩ ቀጥታ ወደ ታች ወስደዋለሁ። ኦኬ የታፋ የጉልበት ምናምን ፊትድ የሆነ ስላልሆነ የምንሰራው አልጠቀምም። በተለይ ሆት ፓንት መስራት የሚያስቸግራችሁ ሰዎች ዳሌው አካባቢ ፊትድ ሆኖ ሌላው ቦታ ግን ሰፋ ያለ ዋይድ ሌግ መስራት የሚያስቸግራችሁ ሰዎች ይሄ መንገድ በጣም ቀላል መንገድ ነው። ብትፈልጉ ከታች እያሰፋችሁ የበለጠ መምጣት ትችላላችሁ። በመቀጠል ይሄንን መስመር እንለካና ሚድ ፖይንቱን እናገኛለን። አካፋዩን አጋማሹን እንደማለት ነው። እሱን እናገኝና እንደዚህ ምልክት እናደርጋለን። ከዛ እቺ ያገኘናትን ውጤት ለታችም እንወስድና እግሩ ጋር ምልክት እናደርጋለን። እነዚህን ፖይንቶች እነዚህን ነጥቦች ቀጥ ባለ ማስመሪያ እኔ እንደማደርገው ነጥቦቹን አገናኟቸው ማለት ነው። ቤተሰብ እንዴት ናችሁልኝ? እንኳን አደረሳችሁ፣ እንኳን አደረሰን። በመላው ዓለም የምትገኙ የኔ ቤተሰቦች እንኳን አደረሳችሁ። መልካም አዲስ ዓመት፣ መልካም ገና ብያለሁ። እኔ ቤት ስለሆናችሁ ከልብ ነው የማመሰግነው። እንደዚህ ከፍ አድርገን ቀጥ አድርገን ካሰመርን በኋላ የዳርት ቦታችንን እናስቀምጣለን ማለት ነው። ዳርት ባንዱ ጎን ግማሽ ኢንች ባንዱ ጎን ግማሽ ኢንች ወይም ደግሞ 1.5 ሴንቲ ከሰጠን በኋላ ወደ ታች ደግሞ 4 ኢንች ጥልቀቱን እናደርግና እንደዚህ እናሰምራለን ማለት ነው። አያችሁ በቃ በጣም በቀላሉ የፊተኛውን የፍሮንት ፓርት ሰርተን ጨረስን ማለት ነው። ቀላል ነው አይደል የኔ ውድ ቤተሰቦች? በእርግጠኝነት እንደተረዳችሁት እንደገባችሁ ባልተወሳሰበ መንገድ ስለሰራ ነው በእርግጠኝነት ለብዙ ነገር እንደሚረዳችሁ ባለሙሉ ተስፋ ነኝ። መልካም አዲስ ዓመት ብያለሁኝ። በአውሮፓ በአሜሪካ እንዲሁም በተለያየ ሀገራት አረብ ሀገር ውስጥ ያላችሁ ብርቱ እህቶቻችንን ጨምሮ መልካም አዲስ ዓመት፣ መልካም ገና። በኢትዮጵያ ውስጥ ለምትገኙ ደግሞ እንግዲህ የሚቀጥለው ሳምንት ገና አለ፣ ከዛ ጥምቀት አለ። ለእያንዳንዱ በዓላችን በሰላም በጤና በበረከት እግዚአብሔር ያድርሰን። ይሄው አሁን እንቆርጠዋለን። የስፌት አልሰጣሁም፣ የስፌት ጨርቁ ላይ ልሰጥ ስለፈለኩ ነው። እናንተ ከፈለጋችሁ እዚሁ የፓተርን ወረቀቱ ላይ መስራት ትችላላችሁ። ከፈለጋችሁም ደግሞ ጨርቁ ላይ ግን መርሳት የሌለባችሁ የስፌት ሳይሰጥ ፈጽሞ መቆረጥ የለበትም። እሺ የኔ ውድ ቤተሰቦች ይሄው እንደዚህ ከርቡን ጠብቄ ቆርጠዋለሁ ማለት ነው። እሺ ይሄው የፍሮንት ፓርታችን አልቋል። አሁን ይሄንን መልሼ ሌላ ፓተርን ወረቀት ላይ ትሬስ አደርገዋለሁ ማለት ነው። ራሱኑ የፍሮንቱን መልሼ ምልክት አድርጌ ሌላ ወረቀት ላይ ቆርጠዋለሁ። ይሄ በጣም ስራ የሚያቀለለኝ መንገድ ስለሆነ ነው። ከዛ እነዚህን ምልክት ያደረኳቸውን ቦታዎች ሴንተር ፖይንቱን ጨምሮ አደምቃለሁ ማለት ነው። ይሄ አሁን የምታዩት ሙሉ በሙሉ የፍሮንቱ ነው ማለት ነው። ፍሮንቱን በድጋሚ እዚህኛው ወረቀት ላይ እንደ አዲስ ሳልኩት እንጂ ሌላ ምንም ያደረኩት ነገር የለም። ይሄኛውን ተጠቅሜ እንዴት አድርጌ ሞዲፋይ አድርጌ ለባክ ወይም ደግሞ ለኋላኛው ፓተርን እንዴት እንደምጠቀመው አሳያችኋለሁ። ብትፈልጉ አሁን እኔ የሰራውበትን መንገድ ቀጥታ ጨርቃችሁ ላይ መስራትም ትችላላችሁ። እሺ እኔ በወረቀት መስራት ስለፈለኩ ነው። እናንተ ቀላልም ስለሆነ ቀጥታ ጨርቃችሁ ላይ ማስቀመጥም ትችላላችሁ። የኔ ውድ ቤተሰቦች ይኸው አስተካክዬ ትሬስ እያረኩኝ ነው። ከዛ ይኸው የዳሌ መስመርን በመቀጠል ደግሞ የፓትሌት መስመሩን እንደዚህ አገናኛለሁ ማለት ነው። በቃ ይሄ እንዳለ ሙሉ በሙሉ
የፍሮንት ወይም ደግሞ የፊተኛው ብለን የሰራነውን መልሰን ነው ትሬስ ያደረግነው ማለት ነው። የኔ ውድ ቤተሰቦች ያው ማርከር ያለቀ የዳሌ የክሮች እንዲሁም ሌንግዝ ብዬ ካስቀመጥኩ በኋላ አሁን እኔ ስለካ የምታዩትን ቦታ ለሁለት አካፍሏት ሚድ ፖይንቷን ያዙ። በመቀጠል ፓትሌት ኤክስቴንሽን ጋር ሂዱና 2 ኢንች ጨምሩበት። አሁን እኔ ምልክት ያደረኩበት ቦታ ላይ እቺን ቆይ ቀደም ስላላደመኳት እንደዚህ እናድምቃት። ከዚህ እስከዚህ ያለውን ፓትሌት የፍሮንት ኤክስቴንሽን ያገኘነውን 2.5 ወስደን እዚህ ምልክት ያረግንበት ቦታ ላይ ወደ ላይ እንሰጠዋለን። እሺ ከዚህ እስከዚህ በመሃል ደግሞ እንደዚህ 2 ኢንች ከፍ ብለን ከርቭ ለመስራት የባኩን እንዲረዳን አድርገን ምልክት እናደርጋለን። በመቀጠል እንደዚህ በከርቭ ማስመሪያ ምልክታችንን እንሰራለን፣ ከርቫችንን ማለት ነው። ብትፈልጉ እናንተ በእጃችሁም ቀስ አድርጋችሁ ማድረግ ትችላላችሁ። በመቀጠል ይሄንን ፖይንት ወገብ ሲካፈል ለ4 ሲደምር ዳርት አድርገን ሰያፍ እንደዚህ ባያዝ አድርገን ምልክት እናደርጋለን። የፍሮንቱም የባኩም የወገብ ልኬት ተመሳሳይ ነው። እሺ ይሄው ምልክት አደረኩ ማለት ነው። የኔ ውድ ቤተሰቦች እንደዚህ አይነት ቅርጽ አገኘን። አያችሁት አይደለ? ሌላው ነገር በሙሉ የፍሮንት ነው። ነገር ግን ትንሽ ማስተካከያ ነው የምናደርግለት። እዚህ ጋር 1 ኢንች ክሮች መስመር ላይ ሰጠው። 1 ኢንች ክሮች መስመር ላይ ሰጠው። ከርቡን እያስተካከልኩኝ ነው። እሺ ያው እንደዚህ ያሰምራለሁ። ከዛ ቀጥታ ነው የማገናኘው። ሰፊ ዋይድ ሌግ ስለምፈልግ አልጨነቅም። እንዲጠብ ምናምን አልጨነቅም። ቀጥ አድርጌ አሰብረዋለሁ። በፓትሌት ኤክስቴንሽን በኩልም ያለውን ቀጥታ ወደ ታች አወርደዋለሁ። ለምን እዚህ ከዳሌ በታች ሰፊ እንዲሆን ስለምፈልግ ነው። ይሄ አሁን የባክ ነው። እሺ የኋላኛው ክፍል። በመቀጠል ምንድነው ማደርገው? እቺን ሴንተር ፖይንቷን እለካና የዳርት ፖይንቴን አስቀምጣለሁ። የባክ ዳርት ወደ ታች 5 ሴንቲ ጎንና ጎን 5 ኢንች ጎንና ጎኑ ደግሞ ግማሽ ኢንች ሰተን እንደዚህ ጋደል ያለ ነው። እሺ ወደ ጎን ጠመም ያለ ነው የባክ ዳርት። እሱን ከሰራው በኋላ እቆርጠዋለሁ ማለት ነው። የስፌት አልሰጠሁም። የስፌት በኋላ ጨርቃችን ላይ ነው የምሰጠው። እናንተ እንደ ፍላጎታችሁ መስጠት ትችላላችሁ። ቤተሰብ እንዴት ነው? እየቀለላችሁ እየተረዳችሁት እንደሆነ ባለሙሉ ተስፋ ነኝ። በዚህ የሱሪ አሰራር መንገድ ብዙ አይነት የሱሪ ፋሽኖችን መስራት ይቻላል። ይሄ ቀላሉ መንገድ ነው። ነገር ግን ፊትድ ስትፈልጉ ለቢሮ ለተለያየ ነገር የሚሆን ስትፈልጉ ግን ያኛውን በፊት የሰራሁትን ቪዲዮ የኪስ አሰራር የዚፕ እያንዳንዱ ነገር ዲቴል ስላለው እሱ ሞር ይረዳችኋል። ይሄ ግን ዋይድ ሌግ ቀለል ያለ ሱሪ የምትፈልጉ ከሆነ ይሄ በደንብ ይጠቅማችኋል ማለት ነው። ይሄው ፍሮንት እና ባክ ሁለት ጊዜ ይቆረጣል። ጨርሰናል ማለት ነው። የፍሮንቱ ፓርት ላይ ወገብ አካባቢ ይሄድና ግማሽ ኢንች ዝቅ ብዬ ምልክት አደርጋለሁ። እንደዚህ የፊተኛው የፍሮንት የሱሪያችን ክፍል ወገቡ አካባቢ ትንሽ ከባክ ዝቅ ይላል። ስለዚህ ከግማሽ ኢንች ጀምሮ እስከ 1 ኢንች መስጠት ትችላላችሁ። ግማሽ ኢንች ሰጥቻለሁኝ እኔ እንደዚህ። ከዛ በመቀስ አስተካክዬ ቆርጠዋለሁ ማለት ነው። የኔ ውድ ቤተሰቦች እንግዲህ ፓተርናችን አልቋል። ጨርቃችንን አምጥተን አስደግፈን መቁረጥ ብቻ ነው የሚጠበቅብን ማለት ነው። የኔ ውድ ቤተሰቦች የስፌት ታዲያ መስጠት እንዳትረሱ። ይሄው ያዘጋጀሁት አፍሪካን ፕሪንት የሆነ ጨርቅ ነው። እንደዚህ አስደግፍና ፒን አደርጋለሁኝ የተንሸራተተ እንዳያስቸግር። ይሄው እንደምታዩት እናንተ የሚያስፈልጋችሁን ያህል የስፌት መስጠት ትችላላችሁ። ግን የሰጣችሁትን የስፌት በስፌት ስትሰፉ ማውጣት እንዳለባችሁ እንዳትረሱ። እኔ በዚህ በታችኛው ለእግሩ 2 ኢንች ነው የሰጠሁት። ኦኬ
2 ኢንች ሰጠው። በኔ ሳይድ 1 ኢንች እስከ ላይ ድረስ እስከ ወገቡ ድረስ 1 ኢንች ሰጠው። ከላይ ወገቡ ጋር ግማሽ ኢንች ይበቃኛል። እንዲሁም የፓትሌት ከርቡ አካባቢ ግማሽ ኢንች ይበቃኛል። በዚህኛው ሳይድ ደግሞ 1 ኢንች አድርጌ እንደዚህ ምልክት ካደረኩ በኋላ ቆርጣለሁ ማለት ነው። ታዲያ የሰጠነውን መርሳት የለብንም። ለፍሮንትም ለባክም ተመሳሳይ ሲም አላውንስ ነው መስጠት ያለብን። በኋላ ስንሰፋ ባላንስ ያደረገ ሱሪ እንድናገኝ ማለት ነው። ይሄው የሰጠውትን የስፌት ተከትዬ እንደዚህ ቆርጣለሁ ማለት ነው። የኔ ውድ ቤተሰቦች በጣም በቀላሉ ሱሪያችንን ፓተርን አውጥተን ጨርሰናል። ይሄው ይሄ አሁን የፍሮንት ፓርት ነው። የዳርት ምልክታችንን በሚገባ በቾክ ምልክት አድርገን ጨርቁ ላይ ትሬስ እናደርጋለን። በኋላ ዳርት የቱ ጋር እንደምንሰፋ እንዳንቸገር ይረዳናል ይሄ። ስለዚህ የዳርቱን ምልክት ጨርቁ ላይ በሚገባ ካደረኩ በኋላ እንዲረዳኝ በቾክ አሰምረዋለሁኝ። ይሄ የፍሮንት ወይም የፊተኛው ፓርት ነው። ዳርቴን እንደዚህ አስተካክያለሁኝ ከፊትም ከኋላም ማለት ነው። ይሄንን ቆንጆ አድርገን መስፋት ነው እንግዲህ የሚጠበቅብን የኔ ውድ ቤተሰቦች። አሁን ደግሞ የኋላኛውን ፓርት እንቆርጣለን ማለት ነው። ሲሰራ በጣም ያምራል ጨርቁ። የአፍሪካ ጨርቅ ፋሽን ያለፈ የሚመስላችሁ ሰዎች ስቲል እየተሰራም ነው። በተለያየ መንገድ እየሰራንበት ነው። ስቲልም ፈላጊ ያላጣም እስካሁን። ይሄው የኔ ውድ ቤተሰቦች ይሄንንም ፒን አደርግና ልክ እንደቀደሙ እግሩ አካባቢ 2 ኢንች ዳርና ዳር 1 ኢንች ወገብና ፓትሌት ከርቡ አካባቢ ግማሽ ኢንች ነው የምሰጠው ልክ ፍሮንት ላይ እንደሰጠነው ማለት ነው። እናንተ ይሄን እየሰራውላችሁ ውስጤ የሆነ መዝሙር ዘምሪ ያለኝና በቃ ላንጎራጉር ፈለኩ። ይቅርታ ልበልህ ይቅርታ ኤሎሄ ልበል የኔ ጌታ እስካሁን አለሁኝ በፍቅር ዝምታ ኤሎሄ ልበል የኔ ጌታ። በጣም ተመላለሰ አእምሮዬ ውስጥና ምናልባት እግዚአብሔር እንዳንጎራጉር ፈልጎ ከሆነ በዛም እስካሁን ላስቀየምኩት ላስከፋሁት ይቅርታ እንደሚያደርግልኝ የኔ አባት ነገ መንገዴን የእናንተንም መንገድ በየሃይማኖታችሁ እንደሚያሳምርላችሁ ባለሙሉ ተስፋ ነኝ። ይሄው የኔ ውድ ቤተሰቦች ጨርሻለሁኝ። እንግዲህ የዳርት ፖይንትን እንደዚህ ያስቀምጣለሁኝ። እዚህ ምልክት ማድረጋችን በኋላ ስንሰፋ ዳርቱን ቦታውን እንድንጠብቅ ይረዳናል። የኔ ውድ ቤተሰቦች ይሄው የፍሮንትም የባክም ሱሪያችንን ጨርሰናል ማለት ነው። እንደምታዩት ነው። በጣም በቀላሉ ባልተወሳሰበ መልኩ ስንሰፋውን በጣም ቀላል ነው። ኦቨርሎክ ሙሉውን መተን ወደ ስፌት እንመለሳለን ማለት ነው። የኔ ውድ ቤተሰቦች እየገባችሁ እንደተረዳችሁት ተስፋ አለኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይሄው እንግዲህ ስፌታችን ጋር መተናል። መጀመሪያ የፍሮንት ወይም የፊተኛውን ፓርት የፓትሌት ከርቡን ፓርት ለሁለት እንደዚህ መልክና መልኩን ካገናኘን በኋላ ለስፌት የሰጠነውን ግማሽ ሴንቲሜትር ያህል ገባ ብለን እንሰፋዋለን። ለስፌት የሰጠነውን ግማሽ ሴንቲሜትር ያህል ግማሽ ኢንች ገባ ብለን እንሰፋዋለን።
በመቀጠል ዳርት ቦታውን ነው ቀድመን የምንሰፋው ከባክ ጋር ከመገናኘታችን በፊት ማለት ነው። ይሄው እንደዚህ የዳርቱን ፖይንት ሰፋዋለሁኝ። እንደዚህ እንደምታዩት በሁለቱም በኩል ዳርቶቹን እንደዚህ ሰፋለሁ። ያው እንደተነጋገርነው ዳርት ለምንድን ነው የሚጠቅመን? ፊትድ የሆነ ሰውነታችን ላይ ልክክ ያለ ቅርጹ ያማረ ልብስ ለመስራት ነው ዳርት የምንጠቀመው። ግዴታ አይደለም ዳርት መጠቀም፣ አለመጠቀምም ይቻላል። የውበት ጉዳይ ስለሆነ ተጠቀሙ ቆንጆ ነው እንጂ ግዴታ ዳርት ተጠቀሙ የሚል ነገር አይደለም። ነገር ግን ልብሳችሁ ውበት ላይ ልዩነት ያመጣል። የኋላኛውንም የባክ ክፍል እንደዚህ ከርቡን ለስፌት የሰጠነውን ያህል ገባ ብለን እንሰፋለን እንደዚህ። አሁንም የዚህንም የዳርቱን ፓርት የባኩንም ዳርቱን እንሰፋለን መጀመሪያ። ከዛ ምንድነው የምናደርገው? ስትሬት ዌስት ባንድ የሚባለው ነው ዛሬ የምንጠቀመው። የኋላ የወገቡ ፓርት ላይ ላስቲክ ስለማደርግበት ስትሬት ዌስት ባንድ የሚባለውን ነው የምንጠቀመው። ቅድም እንደነገርኳችሁ ለዌስት ባንድ 2 ኢንች ቀንሰናል። ስለዚህ 2 ኢንች ሲታጠፍ ስንት ይሆናል? በሁለት 4 ኢንች ይመጣል። ግማሽ ኢንች በሁለቱም ሳይድ ለስፌት ብንሰጥ 5 ኢንች። ስለዚህ 5 ኢንች ስፋት ያለው ጨርቅ እናዘጋጃለን። ይሄንን ወገቡን እንለካና አሁን ለምሳሌ ይሄ የባኩን ወገብ እንለካና በሱ ርዝመት ልክ 5 ኢንች ስፋት ያለው ጨርቅ እናዘጋጃለን። ወገቡን ለክቶ ስፋቱን 5 ኢንች ይሄው 5 ኢንች እያደረኩ እንደዚህ ምልክት አደርጋለሁኝ። ይሄንን እቆርጣለሁ። ከዛ የባኩ ወገብ ጋር አገናኛለሁ። ታዲያ ከፍሮንት ጋር ሳንገጥም በፊት ነው እሺ፣ ለብቻ ነው ዌስት ባንዱን እያስገባው ያለሁት። ምክንያቱም ከኋላ ላስቲክ ስለማስገባ በቀላሉ ሞር ይሄኛው መንገድ ያቀለልኛል ስራዬን። ስለዚህ ለስፌት የሰጠሁት ግማሽ ኢንች ገባ ብዬ ወገቡንና ዌስት ባንዱን እንደዚህ ያገናኛለሁ ማለት ነው። ይሄው እንደምታዩት ትንሽ ትርፍ የመጣብኝን እሱን እቆርጠዋለሁ። ይሄው እንደምታዩት እቺ በኋላ እንደዚህ ስትታጠፍ አያችሁት ምን እንደሚመስል። ዌስት ባንዳችን ቆንጆ ነው ይወጣልናል። ብትፈልጉ ለፊተኛው ፓርት ማድረቂያ መጠቀም ትችላላችሁ። እኔ ላስቲክ ስለማስገባ ለሁለቱም አልተጠቀምኩም። የፍሮንቱም የባኩም ዌስት ባንድ አንድ ላይ ገጥመን ጨርሰናል ማለት ነው የኔ ውድ ቤተሰቦች። ከዛ ለዚፕ 8 ኢንች ስተን የዌስት ባንዳችንን አጋማሽ ካጠፍን በኋላ ወደ ታች 8 ኢንች ምልክት እናደርግና የሱሪያችንን ጎንና ጎን መግጠም እንጀምራለን። ታዲያ የሱሪያችንን ጎንና ጎን ስንገጥም ለስፌት የሰጠነውን 1 ኢንች ያህል ገባ ብለን ነው የምንሰፋው ማለት ነው። ታዲያ የሴቶች ሱሪ አይደለም የምንሰራው፣ ዚፑ ደግሞ በጎን ነው። ስለዚህ ዚፑ ሁልጊዜም በግራ ስለሆነ መምጣት ያለበት በግራ ዚፑ እንዲመጣልን አድርገን ነው እሺ ስንገጥም መግጠም ያለብን። እሱን እንዳትረሱ። ዚፑ በግራ በኩል እሺ። የሴቶች ቁልፍ የሴቶች ዚፕ በግራ በኩል እሱን እንዳትረሱ። ይሄው 1 ኢንች ገባ ብዬ የሁለቱንም ዳርና ዳር ጎንና ጎን እንደዚህ እገጥማለሁኝ። በጣም ያማረ ቆንጆ የሆነ ዋይድ ሌግ ነው የምንሰራው። ልቅቅ ያለ በጣም የሚያምር በክሮፕ ትፈልጉ በሸሚዝ ትፈልጉ በተለያየ ነገር ልትለብሱት ትችላላችሁ። እናንተም የተለያየ ጨርቅ መጠቀም ትችላላችሁ። በፈለጋችሁት የጨርቅ አይነት መስራት ትችላላችሁ። ይኸው ገጥሜ ከጨረስኩኝ በኋላ ፓትሌቱንም እንደዚህ እገጥማለሁ ማለት ነው። ሱሪያችን ኦልሞስት እያለቀ ነው። አያችሁት? በጣም በቀላሉ ሱሪያችን ኦልሞስት እያለቀ ነው። የፓትሌቱን ፓርስ እንደዚህ
ለስፌት የሰጠሁትን ያህል ገባ ብዬ ሰፋለሁ ማለት ነው። ኦኬ የኔ ውድ ቤተሰቦች እንግዲህ በእርግጠኝነት እንዳልከበዳችሁ ባለሙሉ ተስፋ ነኝ። ሰብስክራይብ በማድረግ የዚህ ቤት ቤተሰብ አባል በመሆን ለፋሽን ቢዝነስ በጠቅላላው ለልብስ አሰራር ጥልቅ ፍቅር ካላችሁ ትክክለኛ ቤት ነው። ከእናንተ የሚቀነስ ነገር የለም። ለኛ ለብራንድ ግንባታ ይጠቅመናል። ታዲያ አይታችሁ ከጠቀማችሁ ላይክ ብታደርጉ እናመሰግናለን። እንዲሁም እስከ መጨረሻው ድረስ በማየት ቪዲዮአችን ለብዙ ሰው ተደራሽ እንዲሆን ይረዳናል። ከዛ ውጪ ታውቃላችሁ ኢትዮጵያ ውስጥ ከመታዩን ሰዎች ምንም የምናገኘው ነገር የለም። ከእናንተ የምናገኘው ነገር ቢኖር ሙሉውን ቪዲዮአችንን ካያችሁልን ብዙ ሰዎች ጋር ተደራሽ ይሆናል። ስለዚህ ከኪሳችሁ ምንም የሚወጣ የሚቀነስ ነገር የለም። ከተጠቀማችሁበት ከረዳችሁ ሙሉውን በማየት ላይክ በማድረግ ብታበረታቱን ከልብ ያመሰግናለሁ። የኔ ውድ ቤተሰቦች ጎኑና የዌስት ባንዱን ፓርት ይሄው እንደዚህ ኦቨርሎክ መጥቼ ተመልሻለሁ። በመቀጠል ላስቲክ እንደዚህ ጠርዙ ላይ መታለው ማለት ነው። የገጠምንበት ቦታ ላይ ላስቲኳን እንደዚህ መታታለው በጎን። ከዛ ሙሉ ላስቲኩን ከማስገባቴ በፊት ግን ዚፕ አዘጋጅና የዚፕ መርገጫ ቀይራለሁ። እንዲሁም ዌስት ባንዱን አጥፌ ሚድ ፖይንቱን ምልክት አደርጋለሁ ዚፕ ሳስገባ እንዳያስቸግረኝ ማለት ነው። ላስቲኩን እናንተ ሲጀምር ሰፋ ያለ አይደለም ዌስት ወገቡን የቆረጥ ነው። ዴን እኔ 35 ኢንች ነው የተጠቀምኩት ለላስቲኩ። እናንተ ደግሞ እንዲሰፋላችሁ ለቀቅ እንዲያረጋችሁ ከዛም ጠበቅ አርጎ ሽብሽብ እንዲል ከፈለጋችሁም ትችላላችሁ። የኔ በጣም አይሸበሸብም። የሰራሁት የቆረጥኩት ላስቲክ ጀስት ትንሽ ያዝ እንዲያደርግ ብቻ እንጂ ኢቭን መሃል ላይ ሁላ አልሰፋውም። ኖርማል በቃ ላስቲኩ ኖርማል ነው የሚሆነው። ይሄው ዚፑን እንደዚህ አስገብቻለሁኝ። የዚፕ አገባብ ሙሉ በደንብ ዲቴል የምትፈልጉ የተሰራ ቪዲዮ አለ፣ እሱን በደንብ ተከታተሉ። ይሄው እንደዚህ ከዌስት ባንድ ጋር እንደዚህ አገባብራታለሁ፣ ሰውራታለሁ ዚፔ። እዛ ስገለብጣት ብዙ ጊዜ አይተናው ስለምናቅ ነው ደግሜ ማልደጋግመው እንደዚህ አይነት ነገር። አሁንም እቺን ዌስት ባንዱን ከዚፕ ጋር እንደዚህ አገባብረዋለሁ። ፌሲንግ እንደማለት ነው። ያው እንደዚህ ያው ይሄን ይመስላል። ዚፓችን ቆንጆ ሆኖ ወጥቶልናል ማለት ነው። በመቀጠል ዌስት ባንዳችንን መግጠም ነው የሚሆነው ማለት ነው። ከዛ በፊት ግን ለዚፕ የቀየርኩትን መርገጫ መልሼ ዋናውን ፉት እቀይረዋለሁኝ። ከዛ ላስቲካችንን ጠርዝ ላይ አሁን የገጠምንበት ቦታ ላይ እንደዚህ አመጣና ከታች እዛሽ ጋር ደግሞ ጫፉን አስይዛለሁ። በቃ ሌላ ምንም የማረገው ነገር የለም። ከላይ አልደረዘውም፣ ከላይ አልሰፋውም የላስቲኩን ፓርት። ይሄው የኔ ውድ ቤተሰቦች ከዛ ገልብጡት። ዌስት ባንድ የሚያስቸግራችሁ ሰዎች ካላችሁ ተኩሱት በደንብ ለጥ እንዲል። እኔ ያልተኮስኩትም። ይሄው እንደዚህ አድርገን ፊት ለፊቱን ፍልቅቅ እያደረግን መሃል መስመሩ ስፌት ውስጥ ግብት ብለን መስፋት ማለት ነው። እዚህ ጋር ስንሰፋ ከኋላ ያለውንም ባላንስ እያደረግን ስፌቱ እሱ ላይ ማለፉን ቼክ እያደረግን ዌስት ባንዳችንን እንደዚህ ሰርተን እንጨርሳለን። እንዴት ነው ውድ ቤተሰቦች? ቀላል ነው አይደለ? በእርግጠኝነት በጣም ብዙዎቻችሁ በቀላሉ የምትሰሩት እንደሆነ አምናለሁኝ። በጣም ቀላል ነው። ይሄው እንደምታዩት ዌስት ባንዳችን ተገጥሟል፣ ዚፓችን ተገጥሟል፣ ሱሪያችን ይሄው ቆንጆ ሆኖ አልቋል። የኔ ውድ ቤተሰቦች አሁን እግሩን እንቀመቅማለን፣ እግሩን እንሰፋለን። እግሩን እንደዚህ የሰጣችሁትን የስፌት ያህል እግሩን ገባ ብላችሁ ስፉ። የሁለቱንም እግር ሰፍተናል። ከዛ መቀነት እንዲኖረው ስለምፈልግ
ስለተፈለገ መቀነት እናደርግለታለን። ይሄ የመቀነቱ ስፋት 6 ኢንች ነው። 6 ኢንችን ለሁለት አካፈልኩት። ከዛ በረጅሙ ነው የፈለኩት። በአንድ ሳይድ ብቻ ነው መመታው። ኦኬ በሁለቱ ሳይድ አይደለም። ስለዚህ እንደዚህ ዞሮ መቶ የሚታሰር ነገር ነው የተፈለገው። እንደዚህ ሰፋዋለሁኝ። ከዛ ከሰፋው ረጅም ነው ያደረኩት። እናንተም እንደምትፈልጉት ብትፈልጉ በሁለቱም ሳይድ ብትፈልጉ አለማድረግ ይሄ ኦፕሽናል ነው። እሺ ግዴታ አይደለም። ይሄንን ከገለበጥኩኝ በኋላ ይሄው እንደዚች በቃ ዳር ላይ ሰፌቷ ላይ እንደዚህ መሃል ላይ አያይዘዋለሁ። ይሄንን ይመስላል የኔ ውድ ቤተሰቦች። ልብሳችን አልቆ እንዴት እንደሚያምር አያችሁት? በጣም ጥንቅቅ ያለ ቆንጆ የሆነ ዋይድ ሌግ ፓንት ነው የሰራነው የኔ ውድ ቤተሰቦች። በእርግጠኝነት ይሄንን ሰርታችሁ እንደምትጠቀሙበት አውቃለሁ። ባይ ባይ ባይ።